በትግራይ ክልል ከባድ ጦርነት በአዲስ መልክ ተቀስቅሷል። በዚህ አደገኛ ውጊያ በርካቶች ሞተውበታል። ልዩ መረጃ ከስፍራው ደርሶናል፣ በዝርዝር ይቀርባል። ጦሩ ወደ ሰሜን እየተመመ ነው። የኢትዮጵያና የኤርትራ ጦርነት በቋፍ ላይ ነው። ሰዓታት ብቻ ቀርተውታል እየተባለ ይገኛል። ዝርዝር መረጃ አለን። በሽብር ወንጀል የተከሰሱ 4 ጋዜጠኞች ከዕድሜ ልክ እስከ ሞት በሚያስቀጣ ወንጀል ጥፋተኛ ተብሏል። ሰፋ ያለ መረጃ ይዘንበታል። ዓለም ላይ ማመን የሚከብድ ድራማዊ ክስተት እየተፈጠረ ነው የሚገኘው። የኢራንና የአሜሪካ ፍጥጫ ዛሬም ትንግርትነቱ ቀጥሏል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ነው። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ሲሆን የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። የአፍሪካ መዲና የበርካታ ዓለም አቀፍ ተቋማት መቀመጫ የሆነችው አዲስ አበባ በዚህኛው የጥር ወር ማብቂያ ላይ ከወትሮ የተለየ እጅግ የበረታ የነዳጅ እጥረት እያስተናገደች ትገኛለች። በተለይም በናፍጣ ምርት ላይ የተከሰተው እጥረት በመዲናዋ የንግድና የትራንስፖርት እንቅስቃሴ ላይ ከፍተኛ መስተጓጎል ፈጥሯል። በመዲናዋ በሚገኙ አብዛኛዎቹ የነዳጅ ማደያዎች ላይ ናፍጣ የለም የሚሉ ምልክቶች በስፋት የሚታዩ ሲሆን ጥቂት ነዳጅ አላቸው በተባሉ ማደያዎች ደግሞ ለቀናት የሚቆዩ ረጃጅም የከባድ መኪናዎችና የህዝብ ትራንስፖርት ተሽከርካሪዎች ሰልፎች ተፈጥረዋል። ነዳጅ በማራገፍ ላይ ያሉ ማደያዎች ገና አገልግሎት ሳይጀምሩ በመቶዎች የሚቆጠሩ ተሽከርካሪዎች ሰልፍ ይዘው እንደሚጠብቁ የዓይን እማኞች ገልጸዋል። የዘንድሮ እጥረት ካለፉት ወራት እጅጉን የከፋ ነው ሲሉ በምሬት ሁኔታውን ተናግረዋል። በናፍጣ ላይ ማተኮር በከተማዋ የህዝብ ትራንስፖርት ላይ ቀጥተኛ ተጽዕኖ አሳርፈዋል። አብዛኛው የታክሲና የባስ አገልግሎት ሰጪ ነዳጅ ፍለጋ በሰልፍ ላይ በመሆናቸው በየመንገዱ የሚታየው የተገልጋይ ቁጥር እጅግ ጨምሯል። በትራንስፖርት መጠበቂያ ስፍራዎች ላይ ሰልፍ ይዘው የሚገኙ ተጓዦች ታክሲ በማጣታችን ለሰዓታት ለመቆም ተገደናል፣ ይህም በስራችንና በየዕለት ተዕለት እንቅስቃሴያችን ላይ ጉዳት እያደረሰ ነው ሲሉ ቅሬታቸውን አቅርበዋል። እንደ ምጣኔ ሀብት ባለሙያዎች ትንታኔ የወሩ መጨረሻ ሲደርስ ከሚከሰተው የነዳጅ እጥረት፣ ከውጭ ምንዛሬ እጥረት እንዲሁም ከሎጂስቲክ መስተጓጎልና አልፎ አልፎ ነዳጅን ደብቆ ዋጋ እንዲጨምር ከሚያደርጉ ህገወጥ ድርጊቶች ጋር የተያያዘ ሊሆን እንደሚችል ገልጸዋል። መንግስት የነዳጅ ግብይትን በዲጂታል መንገድ ለማዘመን ቢሞክርም የአቅርቦት ሰንሰለቱ ላይ የሚታዩ ክፍተቶች አሁንም ለነዋሪዎች ፈተና መሆናቸውን ቀጥለዋል። አዲስ አበባ አሁንም በየወሩ ማብቂያ በሚከሰተው የነዳጅ እጥረት እየተፈተነች ትገኛለች። የነዳጅ አቅርቦቱ በፍጥነት ካልተስተካከለ የሸቀጦች ዋጋ መናርና የኢኮኖሚ መቀዛቀዝ ሊከተል እንደሚችል ታዛቢዎች ስጋታቸውን እየገለጹ ነው። በእነ ዶክተር ወንደሰን አሰፋ መዝገብ ጉዳያቸው የታዩ ያሉ 15 ተከሳሾች የቀረበባቸውን የሽብር ክስ በማስረጃ እንዲከላከሉ ተወሰነ። ተከሳሾቹ ሐምሌ 15 2015 ዓ.ም በአማራ ክልል በነበረው ሁከት ተጠርጥረው በቁጥጥር ስር የዋሉ ናቸው። በዶክተር ወንደሰን አሰፋ ስም በሚጠራው መዝገብ 51 ተከሳሾች የነበሩ ሲሆን አራቱ ጋዜጠኞች መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻውና ገነት አስማማውን ጨምሮ 23ቱ ተከሳሾች ባሉበት መዝገባቸው እየታየ ይገኛል። ጥር 28 2018 ዓ.ም የዋለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ ጸረ ሽብርና ህገ መንግስታዊ ችሎት 6ቱን ተከሳሾች በነፃ ማሰናበቱን የተከሳሾች ጠበቃ አቶ ሰለሞን ገዛኸኝ ተናግረዋል። ሁለቱ
ተከሳሾች ደግሞ አንቀጽና የተከሰሱበት ሕግን በመቀየር ጥፋተኛ ናቸው ይከላከሉ ሲል ፍርድ ቤቱ ብይን መስጠቱን አክለዋል። የተቀሩት 15ቱ ተከሳሾች ደግሞ በሽብር ወንጀሉ አዋጅ ቁጥር 1176 አንቀጽ 12 ንዑስ አንቀጽ 3 ቁጥር 2 ከዕድሜ ልክ እስከ ሞት የሚያስቀጣ ክስ የቀረበባቸው ሲሆን ፍርድ ቤቱ ተከሳሾች የጥፋተኝነት ብይኑን በማስረጃ እንዲከላከሉ ለሚያዝያ 26 2018 ቀጠሮ መስጠቱን የተከሳሾቹ ጠበቃ ሰለሞን ተናግረዋል። ተከሳሾቹ ከአማራ ክልል ሁከት ጋር በተያያዘም ተጠርጥረው ከተያዙ 3 ዓመት ገደማ ሆኗቸዋል። አቃቤ ሕግ የቀረበውን የድምጽና የቴክኒክ ማስረጃ ላይ አስተያየት ከሰጠን 3 ወር ሊሆነን ነው። ፍርድ ቤቱ የኛን አስተያየት ከተቀበለና የአቃቤ ሕግን መልስ ከወሰደ በኋላ ጥር 28 2018 ብይን ሰጥቷል ሲሉ ጠበቃው ተናግረዋል። አራቱን ጋዜጠኞች ጨምሮ 15ቱ ተከሳሾች በሽብር ክስ ጥፋተኛ መባላቸውን አቶ ሰለሞን አስረድተዋል። ይህ ድንጋጌ በሽብር አዋጁ ከባድ ነው፣ ምክንያቱም የመጨረሻውን የሞትና የዕድሜ ልክ ቅጣት የሚያስቀጣ የሕግ ድንጋጌ ነው ብለዋል። ከተከሳሾቹ መካከል የቀድሞ የሐሮማያ ዩኒቨርሲቲ መምህር ዶክተር ሲሳይ አውግቸው ክስ ከሽብር አዋጁ 1176 አንቀጽ 12 ንዑስ አንቀጽ 3 ቁጥር 2 ወደ አንቀጽ 9 ድጋፍ ማድረግ ክስ በመቀየሩም ይህም ዋስትና ስለማያስከለክል እንደ አዲስ ለዋስትና መብት እንደሚከራከሩ ጠበቃው ተናግረዋል። ከፍተኛ ቁጥር ያለው የመከላከያ ኃይልና የጦር መሳሪያ ወደ ትግራይ ክልል ወሰን መጠጋቱ ተሰማ። ሙሉ በሙሉ ጦርነቱ ሊፈነዳ በቋፍ ላይ ይገኛል። ዘ ኢኮኖሚስት ትላንት ባወጣው ዘገባ የመከላከያ ሰራዊቱ ወደ ትግራይ ክልል አዋሳኝ አካባቢዎች ከፍተኛ ቁጥር ያለው የሰው ኃይልና የጦር መሳሪያ ማስጠጋቱን ምንጮቹን ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውንና ወልቃይትን ለመቆጣጠር መሞከራቸው የፌዴራሉ መንግስት ለዋና ጥቃት እንደ ዝግጅት እንደወሰደው አትቷል። ይህም በህወሓት በኩል የሱዳንን ኮሪደር ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣውም ሁኔታውን ተከትሎ የመከላከያ ሰራዊቱ ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ክልል ድንበሮች እያንቀሳቀሰ መሆኑ ተጠቅሷል። በተያያዘም ስሜ አይጠቀስ ያሉ አንድ ከፍተኛ የህወሓት አመራር የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ ተንቀሳቅሷል ብለዋል። ብልጽግና እያደረገ ያለውን ነገር ካላቆመም ይህ ጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም በማለት ሁኔታው አደገኛ መሆኑን መናገራቸውን ጋዜጣው አስነብበዋል። ይህ በእንዲህ እንዳለ በትግራይ ሰላም ኃይልና በህወሓት ታጣቂዎች መካከል እየተደረገ ያለው ጦርነት ተጠናክሮ ቀጥሏል። በአፋር ክልልና በትግራይ አዋሳኝ አካባቢዎች በተደረጉ ውጊያዎች ህወሓት የማረካቸውን ጥቂት የትግራይ ሰላም ኃይል አባላትን በትግራይ ክልል የተለያዩ ከተማዎች በማዞር ማስተማሪያ በሚል እያሰቃያቸው እንደሆነ ታውቋል። በአደባባይ ቶርቸር እየፈጸመ ወጣቱን ለማስፈራራት ከፍተኛ የሆነ የሰብአዊ መብት ጥሰት እየፈጸመባቸው ይገኛል። በሰሞኑ የህወሓት ኃይል ከኤርትራ በርካታ የጦር መሳሪያዎችን በከባድ ተሽከርካሪዎች ሲያስገባም ታይቷል። ይህ ጦርነት የሚጀምር ከሆነ በህወሓትና በፌዴራሉ መንግስት መካከል ብቻም ሳይሆን የኤርትራ መንግስት የሚሳተፍበት ከባድ ቀጠናዊ ጦርነት መሆኑ አይቀርም ባይ ናቸው የፖለቲካ ተንታኞች። በአማራ ክልል የሚንቀሳቀሱ 19 የፖለቲካ ፓርቲዎች ለሰባተኛው ጠቅላላ ምርጫ ዝግጁነታቸውን ማረጋገጣቸውን ገለጹ። በአማራ ክልል የሚንቀሳቀሱ 19 የፖለቲካ ፓርቲዎች የተሻለ ሐሳብ በመያዝ ለሰባተኛው ጠቅላላ ምርጫ ዝግጁ መሆናቸውን በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የአማራ ዴሞክራሲያዊ ኃይል ንቅናቄ ሊቀመንበር ተስፋዬ አለምነህ ገልጸዋል። በክልሉ የሚገኙ የፖለቲካ ፓርቲዎች እጩዎቻቸውን በኢትዮጵያ ብሔራዊ ምርጫ ቦርድ በተዘጋጀው የዲጂታል አገልግሎት አማካኝነት እየመዘገቡ መሆኑን ገልጸዋል። የጋራ ምክር ቤቱ ሰባተኛውን ጠቅላላ ምርጫ ሰላማዊ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲካሄድ በትኩረት እንደሚሰራም አስታውቀዋል። ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ ምርጫ እንዲካሄድ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት የበኩሉን ሚና እንደሚወጣ አስገንዝበዋል። በአሜሪካና በኢራን መንግስት ከፍተኛ ባለስልጣናት መካከል ኦማን ውስጥ የሚደረገው የመጀመሪያው ንግግር ሰዓታት ሲቀሩት የአሜሪካ ዜጎች ከኢራን ለቀው እንዲወጡ አስጠነቀቀች።
ይህ ማስጠንቀቂያ የወጣው የአሜሪካ መንግስት በተለይም ለኢራናውያን የተለያዩ መረጃዎችን በሚያቀርብበት ዘ ዩናይትድ ስቴትስ ቨርቹዋል ኤምባሲ በተባለው የበይነ መረብና የማህበራዊ ሚዲያ መድረኮች ላይ ነው። አሜሪካ ዜጎቿ ከመላው ኢራን ለቀው እንዲወጡ እንደ ምክንያትነት ያቀረበችው በሀገሪቱ የተጠናከረ ያለውን የደህንነት ጥበቃ እርምጃና መንገዶች መዘጋት፣ የመብራትና የትራንስፖርት መቋረጥ እንዲሁም የኢንተርኔት አገልግሎት መቋረጥን ነው። ማስጠንቀቂያው ጨምሮም ትውልደ ኢራናውያን የሆኑ አሜሪካውያን ሀገሪቱን ለቀው በሚወጡበት ጊዜ ኢራን ጥምር ዜግነትን ህጋዊ አድርጋ ስለማትቀበል የኢራን ፓስፖርታቸውን እንዲጠቀሙ መክራለች። ጨምሮም የአሜሪካ ዜጎች በኢራን ውስጥ የኢንተርኔት አገልግሎት መቋረጡ ቀጣይነት ሊኖረው እንደሚችል አውቀው ችግር የማይፈጥርባቸው አማራጭ የግንኙነት ዘዴዎችን እንዲያመቻቹ እንዲሁም በመንገድ ጉዞ የኢራን አጎራባች ወደ አርሜኒያና ቱርክ እንዲወጡ መክረዋል። አሜሪካ ዜጎቿ በአስቸኳይ ኢራንን ለቀው እንዲወጡ ትዕዛዝ የሰጠችው በኢራን የውጭ ጉዳይ ሚኒስትር አባስ አርካቺ እንዲሁም በፕሬዝዳንት ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና የትራምፕ ልጅ ባለቤት ጃሬድ ኩሽነር መካከል በኦማን ዋና ከተማ መስካት ውስጥ ውይይት በሚጀምሩበት ዕለት ላይ ነው። ለሳምንታት ከተካሄደው ተቃውሞ ጋር በተያያዘ የኢራን መንግስት ያወጣውን የሞባይል የመደበኛ ስልክና አገር አቀፍ የኢንተርኔት አገልግሎት እቀባ እስካሁን ድረስ እንደቀጠለ ነው። የተለያዩ አየር መንገዶች ወደ ኢራንና ከኢራን የሚያደርጓቸውን በረራዎች ውስን አድርገዋል ወይም ሰርዘዋል። ሶማሊያና ግብጽ ስትራቴጂካዊ አጋርነታቸውን በካይሮ ባካሄዱት ምክክር በድጋሚ ያረጋገጡ። የሶማሊያ ፌዴራላዊ ሪፐብሊክ የውጭ ጉዳይ ሚኒስትር ዓለም አቀፍ ትብብር ሚኒስትር አብዱል ሰላም አሊ ከግብጽ አቻቸው ከውጭ ጉዳይ ሚኒስትር በድር አብዱላቲ ጋር ትላንት ሐሙስ በካይሮ ከፍተኛ የዲፕሎማሲያዊ ምክክር ማካሄዳቸውን የሶማሊያ ዜና አገልግሎት አስነብቧል። ይህ ውይይት በሁለቱ ሀገራት መካከል ያለውን ጥልቅ ታሪካዊ ግንኙነት ይበልጥ ለማጠናከር ወሳኝ በሆኑ ቀጠናዊ ጉዳዮች ላይ ያላቸውን አቋም ለማረጋገጥ ያለመ እንደሆነ ተገልጿል። በውይይቱ ወቅት ሁለቱ ሚኒስትሮች የሁለትዮሽ ትብብራቸውን ወደ ላቀ ደረጃ ለማሸጋገር በሚያስችሉ ሁኔታዎች ላይ የመከሩ ሲሆን በተለይም በጋራ ፖለቲካዊና ደህንነት ጥቅሞች ዙሪያ ያላቸውን ቅንጅት ለማሳደግ የሚረዱ መንገዶችን ማንሳታቸው ተመላክቷል። ይህ ውይይት በሞቃዲሾና በካይሮ መካከል ያለውን ለረጅም ጊዜ የዘለቀ ግንኙነት፣ የጋራ ድጋፍን፣ ለቀጠናዊ መረጋጋት ያላቸውን የጋራ ራዕይ የሚያንጸባርቅ መሆኑ በዘገባው ተመላክቷል። ሚኒስትሩ በድር አብዱላቲ ግብጽ ለሶማሊያ ዲሞክራሲያዊ ሪፐብሊክ አንድነት፣ ሉዓላዊነትና የግዛት አንድነት ያላትን የማይናወጥ ድጋፍ በድጋሚ አረጋግጠዋል ነው የተባለው። ይህ መግለጫ የአፍሪካ ቀንድ ሀገራት ድንበር መከበር፣ የሀገራት ሉዓላዊነት በዲፕሎማሲያዊ ግንኙነት ውስጥ ዋነኛው የትኩረት አቅጣጫ በሆነበት ወሳኝ ወቅት ላይ የቀረበ ነው። በተጨማሪም ባለስልጣናቱ የቀጠናውን የጸጥታ ሁኔታ በጥልቀት የገመገሙ ሲሆን በአፍሪካ ቀንድ ሰላምና መረጋጋት ለማስፈን የሚደረገውን ጥረት ለማጠናከር ስምምነት ላይ ደርሰዋልም ተብሏል። ምክክሩ የተጠናቀቀው በቀጠናው የሚታዩ አዳዲስ ፈተናዎችንና እድሎችን በጋራ ለመወጣት በቅርበት ዲፕሎማሲያዊ ቅንጅታቸውን ለመቀጠል ቃል በመግባት ነው ሲል ሶና ዘግቧል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።